ምን ነው እንዴ? አልወደድሽውም እንዴ? እንዴት ነው የማልወደው? እንደዚህ አይነት ምሽት ካሳለፍን ቆየን አይደል? አሁንም ቢሆን እኮ ላንቺ ለውዷ ሚስቴ ጊዜ የሰጠሁሽ እንዳልሆነ ይታወቀኛል። ከአሁን በኋላ ግን ሌላው ጊዜ በሙሉ ለኔ ትርፍ ነው። አደራ ደግሞ እንደለመደብህ ልስፈንልሽ እንዳትለኝ። ምን ነው ድምፄን ባትወጂ እንኳን ምን አለበት በዘፈን ውስጥ ያለው መልዕክት ብታዳምጪልኝ። ለእሱ እኮ ታዲያ ዜማ አያስፈልገውም። ዝም ብለህ የዘፈኑን ግጥም ባፍ መናገር ትችላለህ። እንግዲያውስ ገብረ ክርስቶስ ደስታ ግጥም አድርጎ ሚካኤል በላይነህ ያንጎራጎረውን ግጥም መልሻ። እንዴ ደግሞ እንደዚህ አይነት ዘፈን አለ እንዴ? ምናልባት ስለሚስ ታውቂ ይሆናል። እኔ በግጥም እንጂ በዘፈን አልፈልግም። የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደቀለቀቱ አይኖችሽን ባይኔ ተናግኝ ያየው ስፖርትሽ ይደምሻለሁ። በጣም ደስ የሚል ግጥም ነው። እኔም በጣም ወዳለሁ። እኔ ወድማል። ተሲባክስ ወጣ ብለን ሰፈሩን አይታይት አድርገን እንምጣ። በዚህ በጠዋቱ ደግሞ ምን ተገኝቶ ነው ዞር ዞር የምንለው? ትናንትና እኮ በሽምግልናው ስንዋከብ ቤት ውስጥ ዋለን። ወጣ ብለን ባከን ሰፈሩን አይታይት እናድርገን እንምጣ። ናስኪኒት ና ኦኬ። ቆይ ሰዓቱ እየረፈደ እኮ ነው። እንዴት እስካሁን በሩን አይከፍቱ? አትቸኩል። የላይኩን መውጫ ሰዓት እየደረሰ ነው። ባደረግነው ክትትል መሰረት አቶ ላይኩን በዚህ ሰዓት ነው ወክ የሚያደርገው። መኪናውም እዚህ ውጭ እንደቆመች ናት። የአቶ ላይኩንና ወይዘሮ ዝናሽ ቤት ከወትሮ ለየት ባለ መልኩ የቤቱ ድባብ ደስ ይላል። በባህላዊ መንገድ ጭፈራ፣ ጨዋታ አሙቆታል። የአምራንና የዶክተር ሽምግልና ስርዓት ሊካሄድ በመሆኑ ቤተሰቡ በሙሉ ለእንግዶች አቀባበልና ለሙሽሪት ክብር ሽር ጉድ ይላሉ። ወይዘሮ ዝናሽ ሽማግሌዎቹ ሳይደርሱና ፍቃዳቸው ሳይረጋገጥ አስቀድመው ጨዋታና ጭፈራ እንዳይበዛ እየተጠነቀቁ የቤቱን ስርዓት ያስጠብቃሉ። በሌላ በኩል አቶ ተሰማ ለብቻቸው ቁመው በደስታና በሀዘን መሀል ውስጥ ሆነው ልጃቸው ወደ እሳቸው ቀረብ ብላ በጣም አምሮብሃል፣ እንደ ሙሽራ ነው የሆንከው አባዬ አለችው። አቶ ተሰማም በልጃቸው ሁኔታ ደስተኛ እንደሆኑና በመጨረሻም የደስታ ሳቃቸው ፊታቸው ላይ መታየቱ ደስ እንዳለው እሷም በኩራት ሳቅ ነበረ የናፈቀኝ እያለችው፣ ኑሐሚንም ስለ አባቷ ቀጣይ ህይወት ውይይት ከአቶ ላይኩን ጋር እንደነበራቸው አንስታ የአባትየው ፊት በሀሳብ ተጋረደ። አሁንም ስለ እናትየው እያሰቡ እንደሆነና ሙሉ ሰላም ለማግኘት የልብ ይቅርታ እንደሚያስፈልጋቸው ተናገሩ። እግራቸው ስር ተንበርክከው ይቅርታ መጠየቅ ቢፈልጉም በደስታቸው በይቅርታ የሚጠገን እንዳልሆነ ተሰማቸው። ልጃቸው ግን ያለፈውን መጥፎ ነገር በማለፍ ወደፊት መጓዝ እንጂ ወደኋላ መመለስ ህመሙን መቀስቀስ አስፈላጊ እንዳልሆነ፣ ለሁሉም የሚሻለው ይቅር ተባብሎ ወደፊት መጓዝ ብቻ እንደሆነ ለአቶ ተሰማ ነገረችው። አቶ ተሰማም የልጃቸውን አሳቢነት አድንቀው ግንባሯን ስመው በደስታ ወደፊት ለመጓዝ ቃል ገቡ። ነገር ግን የቤቱ መሪ ጋሽ ላይኩን የልጃቸውን አምራን የወደፊት ህይወት ሳያረጋግጡ በቀላሉ እሺ የሚሉ አልነበሩም። በሳሎን ውስጥ የነበረውን ሳቅና ጨዋታ አቁሞ የጋሽ ላይኩን ኮስታራነትና ጥብቅ ጥያቄዎች አየሩን ሞሉት። ሽማግሌዎቹ መልካሟንና ጎበዟን አምራንን ልጃችሁን ልንጠይቅ መተናል አሉ። ጋሽ ላይኩንም ለመሆኑ ልጃችንን ለማግባት የተዘጋጀው ማን ነው? ደግሞስ ምንድን ነው? በምንድን ነው የሚያስተዳድራት? ሃይማኖቱ ምንድን ነው? ስራው ምንድን ነው? የቤተሰቡ ሁኔታስ? ከዚህ በፊት አግብቷል? ልጅ አለው? ሲል በጥያቄ አጣደፋቸው። በዚህ ጊዜ በበሩ ማዕዘን በኩል ተሽቆጥቁጠው የነበሩት ኑሐሚን፣ ጩናና አምራን ሆነው በስጋትና በቀልድ መሃል ሆነው የሽማግሌዎችን ሂደት ይከታተሉ ነበረ። ጩና በጭንቀት መሃል ቀልድ ልትፈጥር ስትሞክር፣ አምራን ግን በስጋት ትቆዝማለች። ነገር ግን የዶክተሩ ጨዋነትና የቤተሰቡ መልካምነት ስም ከተረጋገጠ በኋላ የጋሽ ላይኩን ፊት በፈገግታ ተፈታ። ጋሽ ላይኩንም ስለ ልጃችሁ የተባለውን ሁሉ በደንብ ሰምተናል፣ ከቤተሰቡም ጋር ተመካክረናል፣ ልጃችንን ለልጃችሁ ልንሰጥ ተስማምተናል፣ ይሁን ብለናል። በዚህ ውስጥ የእልልታና የጭብጨባ ድምጽ አስተጋባ። አምራን በደስታ ተሞልታ ፈጣሪዋን አመሰገነች። ይህንን ቀን ላሳየኝ ፈጣሪ ምን አይነት ምስጋና ባቀርብልን ነው የሚመጥነው እያለች በደስታ ሁና አመሰገነች። ሽማግሌዎቹ ከተሳካ በኋላ ወንዶቹ ተሰብስበው እየተጫወቱ ነበረ። ማታም እንደተለመደው ፓርቲ ሊያዘጋጁ አስበው ሁሉም ቀጠሮ ይዘው ለጊዜ ተለያይተው ቢሆንም ማታ ላይ ለመገናኘት ሁሉም እየተጠባበቁ ባለበት ሰዓት
ሰዓት ኤርሚ ለኤሚ ሲነግራት ኤሚም አብሬ አመሻለሁ ከእናንተ ጋር ሆናለሁ እያለች ከእሽታዋን ከተቀበለች በኋላ ጩናና ዳጊ አንድ ላይ ተቀምጠው እያወሩ ባለበት ሰዓት ዝናሽ መጣ። እንደዚህ አይነት ሽቁጥቁጥ ልጅ መሆንሽን ባውቅ ኖሮማ ከድሮም አላስቀይምሽም ነበረ። አሁን ቆንጆ ሻይ አምጥቼልሻለሁ ስትላት ጩናም ስለዚህ ሻይ ዝናውን ሰምቻለሁ እያለች ሻዩን እየተቀበለች በይ ከዚህ የእንግዳ ማረፊያ ክፍል ይዘጋጅልሻል እዛ ትተኛለሽ እያለች ባለበት ሰዓት ዳግም ሊወጣ መሆኑንና ከዶክተሩ ጋር ቀጠሮ እንዳለው ሲነግራት ዝናሽም ስጋቱ ነው። በዚህ ሰዓት ጠላቶቻችን አንዛቦብን ባለ ሰዓት የምን ማምሸት ነው? ለዶክተሩ የራሴ ደውልለታለሁ ጩና ኃላፊነቱን ላንቺ ሰጥቻለሁ እንዳይወጣ ስትል ለዶክተር ፋኑኤል ልትደውል ወጣች። አምራንም የሽምግልናው ሁኔታ በእናቶ ላይኩን ቤት ሆና ከተከታተለች በኋላ ወደ እጮኛዋ የነገው ሙሽራ ወደሚሆነው ወደ ፋኑኤል ቤት ስትሄድ ለመውጣት እየተዘገጃጀ መሆኑን አየች። የት ልሄድ ነው እንደዚህ ሽርጉድ ማለት ስትለው ከሚዜዎች ጋር ፓር ያለብኝ አላት። እሷም አይ አትወጣም ከወጣም ደግሞ አንድ ላይ ነው የምንወጣው እያለች እዛ ፓርቲ ላይ ሴቶች ይመጣሉ ሲባል ሰምቻለሁ እያለችው ዶክተር ፋኑኤልም ተጀመረ ማለት ነው ቀናሽ እያላት ጭቅጭቅ የሚባል ትዳር ውስጥ መግባት አልፈልግም፣ ምንም አይነት ጭቅጭቅ ቢኖር በሰላማዊ መንገድ ለመፍታት ነው የምንሞክረው እያለች አምራን ባለበት ሰዓት ወይዘሮ ዝናሽ ለዶክተር ፋኑኤል በመደወል ያሰባችሁትን ፓሪ ቢቀርስ ዶክተር ምን አለበት ልጆችን አሁን ከዚህ ከመሸ በኋላ ከመውጣት በዚህ ጠላቶቻችን አሰብስበው በሚጠብቁን ሰዓት እኛ ገቡ አልገቡ እየተጨነቅን ማምሸት አለብን ስትለው ዶክተር ፋኑኤልም የወይዘሮ ዝናሽን ሀሳብ በመቀበልና አምራንም ይቅር እያለች እንደሆነ በመንገር እንዲቀርና ለሁሉም ደውሎ ይቅር ቀርቷል እንደሚላቸው ነገራት። ስልኩ ከተዘጋ በኋላ አምራንም ወይዘሮ ዝናሽ የልብ አውቃ እኮ ናት እያለች በቃ የእነሱ ፕሮግራም ከቀረ ለምን የኔና አንቺ የራፕ ፕሮግራም አይኖርም እያሉ ፕሮግራሙን አምራን እና ዶክተር ፋኑኤል ወደ ራፕ ፕሮግራም ቀየሩት። በሌላ በኩል ደግሞ ናሆም ለኑሐሚን አሪፍ የፍቅር የምሽት ፕሮግራም ለማሳለፍ መኝታ ክፍላቸውን አዘጋጅቶ በጉጉት እየጠበቃት ነበር። ኑሐሚንም ያንን ባየሽ ጊዜ ደስ ብሏት ስለወደፊት እያወሩ ሁሉንም ነገር እየተጨዋወቱ ደስ በሚል የምሽት ፕሮግራም አሳለፉ። ጩና ከዳግም ጋር ባላት ግንኙነት ደስተኛ ብትሆንም ወይዘሮ ዝናሽ የዳግም እናት እሷን በመቀበሏ ይበልጥ ደስተኛ ቢያረጋትም አንድ ነገር ግን ውስጧን እየረበሸው ነው። አንድ ያለቻት ብቸኛ እህቷ ወደ ውጭ ሀገር ለስራ በመሄዷ ብቸኛ መሆኗ፣ በተለይ የአምራንን የሽምግልና ስርዓት ስታይ አንተስ ሁለተኛ ዘመድ ኑሮሽ ተደረገልሽ፣ እኔ እሺ ከማን ቤት ነው ሽምግልናው የሚደረገው እያለች እህቷን በመናፈቅና የነገ ህይወቷ ምን አይነት እንደሚሆን በማሰብ እየተሰላሰለች ባለበት ሰዓት የአቶ ላይኩን ቤተሰብ ደግሞ በብዙ መከራና ፈተና አልፎ እንኳን አንድነቱን ባለማጣቱ የድሮ ፍቅርና ጥንካሬውን መልሶ በማግኘቱ ትልቅ የእፎይታ አግኝቷል። ነገር ግን ይህ የደስታና የፍቅር ምሽት ሲነጋ ሁሉም ነገር እየተቀያየረ ነበረ። በሚቀጥለው ቀን ጠዋት አቶ ላይኩንና ተሰማ ተያይዘው ትናንትና እኮ በሽምግልናው አሳበን ከቤት ሳንወጣዋልን ና እስኪ ሰፈሩን እንቃኘው እያለ አቶ ላይኩን አቶ ተሰማን ለማዝናናትና ወክ ለማድረግ እየወጡ ባለበት ሰዓት የኮማንደሩ ሰዎች ግን በተጠንቀቁ ነው እየጠበቋቸው ነበረ። አቶ ላይኩን በዚህ ሰዓት ነው ወክ የሚያደርገው፣ መኪናውም እዚህ አለ አልወጣም፣ መውጫ ሰዓቱ እየደረሰ ነው ይላል አንደኛው ልጅ። አንደኛው ደግሞ ካሁን ጠበቅናቸው እኮ ያለ ተስፋ በመቁረጥ ያሉበት ሰዓት አቶ ተሰማና አቶ ላይኩን ተያይዘው ወጡ። በደስታና በይቅርታ የተከፈተው ቀን የአቶ ላይኩንና ቤተሰብ የሚከታተል አጠራጣሪ ሴራና ውጥረት እያንጃበበበት ታሪኩ እዚህ ላይ ያበቃል። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጆቻችሁ አጋሩ። ለቤቱ አዲስ ከሆናችሁ ሰብስክራይብ በመሆን ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።